ለኔን ስጦታን በተሰጡኝም ብር በሙሉ ሰብስበን ለቬነስ ክልል እንሰጣለን። ቬነስን በዓለም ላይ ሁሉ ጊዜ እንዳበበች እንደዚህ እንደተዋበች እንድትቀጥል በጣም ብዙ ብር ስለሚያስፈልጋት ብሩን ለቬነስ እርዳታ ሰጥቻለሁ ብሎ እንኳን ጣሊያኖች ተናደዋል። ምንድነው ችግራቸው? ተከታተሉኝ። ጊዜ ሀብታሞች እየመጡ ከተማችንን ማዘጋት የለባቸውም፣ ከተማችንን መቆጣጠር የለባቸውም ብለው ይላሉ። እውነት ለመናገር እኔ የሀብታም የደሃ ደጋፊ አይደለሁም። ምክንያቱም እኔ ማንኝና ግን ይሄ ዛሬ የእናንተው ፓፓራሲ ኤልሳ ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ወዶች፣ እንዴት ከርማችሁልኛል? ዛሬ የምንገኘው ቬነስ ከተማ እንግዲህ ዓለም ያወራለት ዓለም የተነጋገረለት ትልቁ ሰርግ የዓመቱ ተብሏል። በዓለም ሶስተኛ የሆነው ሀብታም ጄፍ ቤዞስ እንግዲህ 3 ቀኑ ሰርጉን ቬነስ ከተማ ላይ ሲያከብር ብዙ ሰዎች በጣም ብዙ ተቃውሞ አቅርበዋል። ሌሎቹ ደግሞ በጣም አናዷቸዋል። በአጠቃላይ ይሄ ሰርግ ዓለምን ነው ያነጋገረው። ለምንድን ነው ያነጋገረው? እንግዲህ በጥሞና ተከታተሉኝ። እንደምታዩት እዛ ጋር እንግዶች በሙሉ ያረፉት እንደምታዩት ጋዜጠኞች፣ ቭሎገሮች፣ ፖሊስ፣ ኮንትሮል በቃ የሌለ ነገር የለም። ቬነስን ለ3 ቀን ተቆጣጥሯታል ማለት ይቻላል። የቬነስ ሰዎች በጣም አናዷቸዋል። ጣሊያኖች በጣም ተናደዋል። ዓለም በጣም እያወራለት ነው ያለው። ያወራለት ምክንያት ምንድነው የሚለው ነው እንግዲህ አሁን ትልቁ አነጋጋሪው ነገር። ጄፍ ቤዞስ የ61 ዓመት ጎልማሳ፣ በጣሊያንኛ ጎልማሳ ነው የምንለው። እሷ ደግሞ የ56 ዓመት ጎልማሳ። ለሴት ጎልማሳ ይባላል ወይስ ለወንድ ብቻ ነው ጎልማሳ የሚባለው? የ56 ዓመት ሴት ስትሆን ሁለቱም የተዋወቁት በ2016 ነው። በተዋወቁበት ጊዜ ሁለቱም ባለትዳር ነበሩ። የተዋወቁበት ምክንያት አማዞን ባዘጋጀው ኢቨንት ላይ በእንግዳ ተገኝታ የተዋወቁት። እኔ ዛሬ ላወራላችሁ የፈለኩት እንዴት እንደተዋወቁ አይደለም። ምንድነው የጣሊያንን ሰው ያስቆጣው? ምንድነው የቬነስን ሰው ያስቆጣው? ምንድነው ዓለምን ያነጋገረው የሚለውን ነገር ነው እንድነጋገር የምፈልገው። እንደምታዩት ከዓለም ላይ የመጡ ታዋቂ ሰዎች እንደ ቢል ጌት፣ እንደ ኦፕራ፣ እንደ ኪም ካርዳሽያን፣ የትራምፕ ልጅ ብዙ በዓለም ላይ የታወቁ ፌመስ ሰዎች ከ200 ሰው በላይ ተጠርቶበታል። እንደምታዩት እዚህ ጋር የተደረደሩት ታክሲዎች በሙሉ ለ3 ቀን 50 ታክሲ ተከራይቷል። 50 ታክሲዎች በሰዓት የሚከፈላቸው ብታምኑኝም ባታምኑኝም ቢሰሩም ባይሰሩም 24 ሰዓት ለ3 ቀን በሰዓት 400 ዩሮ ነው የሚከፈላቸው። እንግዲህ እቺን ከተማ እንዴት ፍቅሩን እንደገለጸ፣ እንዴት ክብሩን እንደገለጸ፣ እንዴት ቬነስን በዓለም ላይ በጣም ኢምፖርታንት የፍቅር ከተማ ተብላ ስለምትባል ቬነስን ሴቭ ማድረግ አለብን፣ ሴነቭ እንዳጠፋ፣ የኢኮኖሚ ክራይሲስ እንዳያጋጥማት በሚል ማአት ብር ነው ያፈሰሰው። ይሄ ሰርግ ለ3 ቀን ያወጣው በትክክል የተነገረው 30 ሚሊዮን ሲሆን ውስጥ አዋቂዎች ግን እንደሚሉት
60 ሚሊዮን እስከ 80 ሚሊዮን ለ3 ቀን አውጥቷል። በእርግጥ ነው ብዙዎቻችሁ እንዴ በዓለም ሶስተኛ ሀብታም ነው ለሱ ማለት ምንም ማለት አይደለችም ልትሉ ትችላላችሁ። ይሄ ፓርት ነው በጣም ብዙ ሰው ያስቆጣው። ለምንድነው ብዙ ሰው የተቆጣው? በጥሞና አዳምጡኝ። ጣሊያኖች ተናደዋል፣ የቬነስ ሰዎች ተናደዋል፣ በዓለም ላይ በጣም ብዙ ሰዎች ተናደዋል። ሁሉም የራሱ የሆነ ኦፒኒየን አለው። እኔ የትኛው ፓርት ነኝ? በጥሞና እስከ መጨረሻ ድረስ አዳምጡ። በዚህ አጋጣሚ ቻናሌ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ለሀብታሞች ብቻ የሰርግ ቦታ አይደለችም። የብዙ ፍቅረኞች ፍቅራቸውን የሚያድሱበት፣ ሰርጋቸውን የሚደግሱበት፣ አኒቨርሰሪያቸውን የሚያከብሩበት፣ ቃል ኪዳናቸውን እንደ አዲስ በአመት የሚያስታውሱበት የፍቅር ከተማ ትባላለች። ለዛ ነው ቬነስን ሴቭ እናድርጋት ብሎ ጄፍ ቤዞስ ለሰርጌ ማንም ስጦታ እንዳያመጣልኝ ለኔን ስጦታ በተሰጡኝም ብር በሙሉ ሰብስበን ለቬነስ ክልል እንሰጣለን። ቬነስን በዓለም ላይ ሁሉ ጊዜ እንዳበበች እንደዚህ እንደተዋበች እንድትቀጥል በጣም ብዙ ብር ስለሚያስፈልጋት ብሩን ለቬነስ እርዳታ ሰጥቻለሁ ብሎ እንኳን ጣሊያኖች ተናደዋል። ምንድነው ችግራቸው? ተከታተሉኝ። ይሄ ሰርግ እንዳይደገስ እዛ ያ በጣም የታወቀ የቬነስ አንደኛና ዋነኛው ድልድይ ነው። እዛ ድልድይ ላይ ጄፍ ቤዞስ ሰርግህን እንዳትደግስ፣ ጄፍ ቤዞስ ቬነስ አንፈልግህም፣ ጄፍ ቤዞስ በቃ ያልተባለ ያልተሰደበው ያልተነገረው ያልተባለው ነገር የለም። ማመን ያቀታቸዋል እንዴት ትልቅ ተቃውሞ እንደነበረ በሱ ላይና ኢቭን በውሃው ላይ ራሱ የተለያዩ አሻንጉሊቶች ያው የአማዞንን ካርቶን ይዘው ዴሊቨሪ ልክ እንደሚያደርጉ ልክ እንደሚያስረክቡ በማስመሰል ውሃው ላይ ሁሉ እየተወረወሩ የተለያዩ ሰላማዊ ሰልፍ ተቃውሞ ነበረ። በአጠቃላይ የሰላማዊ ሰልፉ ትልቁና ዋነኛው ዓላማ ሀብታሞች ሀብታቸው ይቀጥላል፣ ድሆች ደግሞ እንደኛ ተፍተፍ እያልን የተለያዩ ስራዎች የምንሰራ ስራችንን ሰርተን ወር እንኳን መድረስ አቅቶናል። የኑሮ ውድነቱ በዛ ላይ የሚከፈለን በሰዓት የሚከፈለን ብርና የሚያሰሩን ስራ አይመጣጠንም። እንግዲህ እውነት ይሁን ውሸት ይሁን ይሄንን ብዙ መባል ይችላል። በጣም ብዙ መባል ይችላል። ይሄ ሁሉ ብር ወጥቶ ለ3 ቀን ሙሉ ሲደገስ ጋዜጠኛዋ ላውረን ሳችስ እንዴት አድርጋ ነው የሙሽራ ልብስ ልትለብስ የምትችለው? አንደኛ፣ ሁለተኛ ነገር ደግሞ 27 ልብስ ስትቀይር በዛ ላይ ዝግጅቱ የተደረገበት ቦታ ራሱ ኦፕን ኤር ላይ ስለሆነ እኔ አይ ዶንት ኖ አትሊስት ቤት ውስጥ እንኳን ቢሆን ኤሲ አለ ይባላል። ኦፕን ኤር ላይ ተቃጥላ ነው የምትሞተው ሙሽራዋ። በጣም ነው አንጀቴን የበላች። አስቡት እናንተ በዚህ በጠራራ ሙቀት የሙሽራ ልብስ መልበስ። 27 ልብስ ነው የቀያየረችው። በጣም ነው ለዚህ ሰርግ ፕሪቴንድ ያደረጋቸው ሁሉ ነገር ቱ ዘ ማክሲመም እንዲደረግና ብዙ ሰው ነቅፎታል፣ ብዙ ሰው ደግሞ አፕሪሺየት አድርጎታል። ብር ካለ ይኑሩበት፣ ደስ ያላቸውን ያድርጉበት ምናምን ተብሎ እንግዲህ የሰው ኦፒኒየን ለሁለት የተከፈለበት ሰዓት ነው። እኔ አንድ ሰው ከለፋ እድሉ ሆኖ የደረሰበት ቦታ ከደረሰ ይኑር ያውጣ። እኔ የሀብታም ተቃዋሚ አይደለሁም። ሀብታም ሆነም ብዬ አልቃወምም። ምክንያቱም ሀብታሞች ከሌሉ
ለእንደኛ አይነቶቹ ለድሆች ለእንደኛ አይነቶቹ ለሚድል ክላስ ስራ መፍጠር አይችሉም። እኔ የዚህ ነው ኦፒኒየን። $30 ሚሊዮን ዩሮ ሲቀጥል በጣም የሚዘገንን ብር ነው እርዳታ ብሎ ለቬነስ ክልል የሰጠው። እሱ አልበቃ ብሎ ደግሞ የፈጠረው ከተማዋ ላይ ያሉ 5 ስታር ሆቴሎች በሙሉ ሪዘርቭ ተደርገዋል ለዚህ ዝግጅት። ሳምንት ሙሉ ነው ሪዘርቭ የተደረጉት። ሰው ቢኖርበትም ባይኖርበትም ምግብ ቢጠቀሙም ባይጠቀሙም በአጠቃላይ ለሳምንቱ በሙሉ የሚዘገንን ብር ነው እየወጣ ያለው። አንድ ሀገር ይሄ ሁሉ ብር ሲወጣላት እንኳን ደህና መጣህልኝ አመት አመት ያድርስልኝ ነው እንጂ ማለት ያለበት በዚህ ልክ ሰላማዊ ሰልፍ እኔ አልስማማም። እናንተ ምን ትላላችሁ? ኮሜንት ላይ አመለካከታችሁን አስተያየታችሁን። እንደምታዩት የቬነስ ሰዎች በሙሉ ወጥተው ማንን እንደሚጠብቁ ባላቅም እኔም ከነሱ እኩል ቆሜ እጠብቃለሁ። ለጊዜ ሀብታሞች እየመጡ ከተማችንን ማዘጋት የለባቸውም፣ ከተማችንን መቆጣጠር የለባቸውም ብለው ይላሉ። እውነት ለመናገር እኔ የሀብታም የደሃ ደጋፊ አይደለሁም። ምክንያቱም እኔ ማንኝና ግን ይሄ ሁሉ ብር አውጥቶ ቬነስን ሴቭ እናድርግ። ቬነስ በዓለም ላይ በጣም ብዙ ታሪክን የያዘች ኢምፖርታንት ሲቲ ናት። ስለዚህ ስጦታ አትስጡኝ፣ ስጦታ የምትሰጡኝን ብር በሙሉ ተሰብስበው ለቬነስ ከተማ እርዳታ ይሰጥ ብሎ በዚህ ልክ ፍቅሩንና አክብሮቱን ሲገልጽ ይሄ ሰው መከበርና አድናቆት ሲገባው
በጣም 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 ትልቅ ተቃውሞ ነው የደረሰበት። በጣም ተቃውሞዎቹን በየቦታ ያሉትን አሳያችኋለሁ ዞር ዞር እያልን ካገኘ ነው። እንግዲህ ጋዜጣ ወይንም ደግሞ የተለያየ ጉግል ላይ ቼክ ብታደርጉ በጣም ብዙ ተቃውሞ ነው እሱ ላይ የቀረበውና በዚህ ጉዳይ ላይ ማንን ትደግፋላችሁ? ለተቃዋሚዎች ናቸው ወይንስ ደግሞ አገራችን መጥቶ ይሄንን ሁሉ አክብሮቱንና ፍቅሩንና ብሩን ሲለግስ ለምን እንደዚህ ፊት ይነሳል የሚሉትን ነው የምትደግፉት? ኮሜንት ላይ እንደዛሬ ፓፓራዚ ሆኛል አቀ Ciao Jeff. Jeff Bezos! Woo! Jeff Bezos! Aguri! Jeff! Jeff! የኢሮፕን ላይፍ ሬዚስት ማድረግ አቃተን። እንሰራለን ወር መድረስ አንችልም። ሀብታሞች ደግሞ በዛው ልክ ሀብታቸው ከአመት እስከ አመት እየጨመረ ሞር ብልጽግናቸው ሞር እርስ በርሳቸው እየተሳሰሩ መጡ። ስለዚህ ለኛ ምንም ስፔስ የለም እዚች ምድር ላይ በሚል ነው ትልቅ ሰላማዊ ሰልፍ የተነሳው እና በዚህ ምክንያት ሊደግሱበት የነበረውን ቦታ ቀይረውት ወደ ሌላ ቦታ ሞር ሴኩርድ ወደሆነ ቦታ ሰርጉን ከዛሬ ድረስ 3 ቀን ሙሉ ሲደገስ ቆይቷል። እናንተ የየትኞቹ ናቸው የደጋፊዎች ወይስ የተቃዋሚዎች? እንግዲህ ሁላችሁም እንደምታውቁት ቬነስ የብዙ ፍቅረኛ ማቾች ከተማ። ቬነስ ላይ መጥቶ ያልተጋባ የሆሊውድ አክተር የሆሊውድ አክትረስ የሉም። ሁሉም ሰርጋቸውን ድል ያለ ሰርግ ሲደግሱ እዚህ መጥተው ነው የደገሱት። ጆርጅ ክሉኒ በሉ ካርዳሽያን በሉ የተለያዩ በጣም ብዙ ቪፖች መጥተው የሚደግሱባት ኖርማል ፋሚሊም የሆነ መጥቶ የሚደግስባት እንዲሁም ደግሞ ቃል ኪዳናቸውን የሚያሳብቡባት ከተማ ናት። ለምን? ለጄፍ ቤዞስ ሲሆን ይሄ ሁሉ ሰላማዊ ሰልፍ። ምክንያቱም በጆርጅ ክሉኒ ጊዜ እንዲሁ ከተማዋን ተቆጣጥሮ በደገሰበት ጊዜ ማንም ሰው የተቃወመው የለም። ጄፍ ቤዞስን ለምን ተቃወሙት? የጥያቄ ምልክት። ሀብታሞች ስራ እየሰሩ ሀቅ ያለበት ስራ የሚሰሩ ከሆነ ለብዙ ሚድል ክላስ የስራ መፍትሄ ናቸው፣ የስራ በር ይከፍታሉ ብዬ ገምታለሁ። ለዛ ነው በዚህ አካባቢ የሚኖሩ በጣም ብዙ ጣሊያኖች የራሳቸው ስራ ያላቸውም ተቀጥረውም የሚሰሩ ኖርማል ቤተሰብም ለምንድነው ይሄ ሁሉ ሰላማዊ ሰልፍ የተደረገው ጄፍ ቤዞስ ላይ? ለምንድነው ይሄንን ሁሉ ተቃውሞ ጄፍ ቤዞስ ላይ? በጣም ብዙ ሰው ብዙ ብሏል። ምክንያቱም ለዚች ከተማ በአንድ ሳምንት ውስጥ ያወጣው ብር ቬነስ ያንን ብር ለማስገባት ምን ያህል ጊዜ ትሰራለች? የጥያቄ ምልክት። ቬነስ እንደምታውቁት በዓለም ላይ ሞስት ኤክስፔንሲቭ በጣም ውድ ከምትባልበት ከተማ አንዷ ናት። ምክንያቱም ቬነስ ላይ እንደምታውቁት አትክልት የለም፣ ውሃ የለም፣ ምንም ነገር ሁሉ ነገር ከሌላ ቦታ መጥቶላቸው ነው። ፍራፍሬውም፣ አትክልቱም፣ ውሃውም ሁሉ ነገርም። ስለዚህ አንድን ነገር መጥቶላቸው
በዚች ሰርክል ውስጥ ሲጠቀሙ ያላቸውን ወጪ አስቡ። በጣም ኤክስፔንሲቭ ነው የምትባለውና ብዙ ጊዜ የቬነስ ኦሪጂን የሆኑ ሰዎች ኑሮ መቋቋም ስለማይችሉ ተነስተው ከቬነስ ሰርክሏ ውስጥ ይወጡና መሬት ያለበት ጋር ልክ እኛ ኖርማል ኑሮ የምንኖርበት አካባቢ እዛ ክልል መኖር ጀምረዋል። እዚህ ቬነስ ሰርክሏ ውስጥ ግን በጣም ብዙ የማይታወቁ ቻይኖች፣ የማይታወቁ ራሾች፣ የማይታወቁ የሌላ ሀገር ሰዎች እየመጡ እየገዟት ሪል ቬነስን የቬነስ ሰዎች ማግኘት በጣም አስቸጋሪ የሆነበት ሰዓት ነውና እውነት ለመናገር ይሄ ሁሉ ብር አውጥቶ በእኔ አመለካከት ሊመሰገን ነው የሚገባው። እናንተ ምን ትላላችሁ? ኮሜንት ላይ የእናንተን አመለካከት አደራ እያልኩኝ ለተከታተላችሁኝ ከልብ እያመሰገንኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ። ዛሬ የእናንተው ፓፓራሲ ኤልሳ